ደስ ይላል እንግዲህ እግዚአብሔር ረድቶን ደግሞ በየጊዜው በፊቱ እንድንሆን በፊቱ እንድንቆም ከሁሉ በላይ ደግሞ ይሄንን ጌታ እንድናገለግል በዚህ ዘመንና በዚህ እድሜ ጸጋ ስለበዛልን ጌታ ይባረክ። የጌታ በመሆናችሁ ደስ አይላችሁ? ጌታ ይባረክ። ከሱ የሚበልጥ ምንም ነገር የለም። ዛሬ አንድ መልእክት ሼር ማድረጋችሁ ፓስተር ይሄን ፕሮግራም ወደዚህ እንደመጣ ሲነግረኝና መጸለይ ሲጀምር በውስጤ የተቀመጠ ይሄ ቃል ነውና በተለያዩ ጊዜያቶች ውስጥ ይሄንን ሐሳብ ለማንሳት ሞክሬያለሁ። አንዳንድ ጊዜ እግዚአብሔር መልእክት ወይም እግዚአብሔር ሐሳብ ከእግዚአብሔር ዘንድ አላልቅ ሲል እናንተ ውስጥ ማያልቅም እና አንዳንድ ጊዜ የኔ ኤክስፒሪየንስ በቃ ይሄንን ነገር is too much ከዚህ በላይ ሰብኬዋለሁ። አንዳንድ ጊዜ እንደውም አንዳንዱን መልእክት መጽሐፍ ቅዱስም ሳይዙሉ መናገር የምችላቸው ደረጃ ደርሳለሁ። ብዙ ከመናገር የተነሳ ሌሎችም እንደዚህ ይሆናሉ ብዬ ገምታለሁ። እና እንደዛ አይነት ስሜት ውስጥ ምንገባበት ጊዜ አለ አንዳንዴና ይሄንን ዛሬ ማካፈላችሁ ቃል በጣም ሸክም የሆነብኝ ነገር ስለሆነ በቃ እና ይሄ ሸክም ደግሞ የእግዚአብሔር ሸክም ስለሆነ ነው ሼር ማድረጋችሁ። ሲምፕሊ የማወራው ስለ ጸሎት ነው እና ቤተክርስቲያን ውስጥ ያለን ሰዎች በዚህ ዘመን ጸሎት ስለ ጸሎት መስማት ያስፈልገናል ወይ ብለን ስናስብ ምን ልታስቡ እንደምትችሉ አላውቅም። በእግዚአብሔር ቤት ውስጥ በኖርኩባቸው ዘመናት እድሜን ማለት ከልጅነቴ ስለሆነ እኔ ጌታን አውቄ በተለይ ቲኔጀር እድሜን ከጨረስኩ በኋላ እግዚአብሔር ቤት ውስጥ ስኖር በጣም አንድ ነገር ካየሁት ነገር እንደ አበሻ የሚጸልይ ህብረተሰብ ያለ አይመስለኝም። ማለት ያሁኑን አላቅም ስል እንግዲህ ኮቴሽን ውስጥ ከተቱልኝ እናንተም ብቻ ሳይሆን አምጥከና ጀነሬሽን ብዬ ነው ዘመን ነው ማውራው ኢንዲቪጁዋልስ እና ግሩፕ ያነሳው አይደለም። የኛ ልተውና ወደ መጽሐፍ ቅዱስ ስመጣ እንደነገርኳችሁ ስለ ጸሎት ስለምናገር አንዳንድ ነገሮች ባለኝ ጊዜ ትንሽ ገባ ብዬ አንዳንድ ነገር ላነሳ ፈልጋለሁ። ደቀ መዛሙርት ኢየሱስ ክርስቶስን መተው በጣም ብዙ ነገር ሲያደርግ ብዙ ነገር ሲሰራ ብዙ ነገር ሲያከናውን በመድር ላይ አብረውት ሆኖ 3 ዓመት ተኩል አይተውት ካዩት ነገርና በጣም ኢምፕረስ ካደረጋቸው ሁለት ነገሮች መጽሐፍ ቅዱስ ላይ የሚናገረው አንደኛው በጣም የምወደው ነው። አሁን እሱ ርዕሴ ስላልሆነ እዛ ጋር አልገባም። ወደ ጌታ ወደ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ መጣው ስንት ነገር አሳይቷቸው በኋላ መሄድ አሳይቷቸው 5000 ሕዝብ መመገብ አሳይቷቸው ስንት ድንቅ ስንት አምራት አሳይቷቸው የጠየቁት ጥያቄ ግን እነዚህን ነገሮች እኛ እንዴት እንደምናደርግ አስተምረን ሳይሆን ያሉት አብን አሳየንና ይበቃናል አሉት። ይሄ ርዕሴ ስላልሆነ ወደዛ አልመጣም። ሁለተኛው ጥያቄ ግን ደቀ መዛሙርት ኢየሱስ ክርስቶስን የጠየቁት ወደ ኢየሱስ ክርስቶስ ተሰብስበው መጥተው አንድ ነገር መማር እንፈልጋለን አሉት። ምንድነው የጠየቁት? ምን አስተምረን ነው በሉት። ሲምኑ ድክም አላችሁ። ቅድም እልልታችሁ በጣም ቤቱ ሞልቶት ነበር። እስቲ እንደሚጸልይ ሰው ጸሎት በሉ። ጮክ በሉና ድገሙና በሉት። ቤቱ ይስማስቲ። እና ደቀ መዛሙርት ኢየሱስ ክርስቶስን መተው የጠየቁት ጸሎት አስተምረን ነው ያሉት። ጸሎት አስተምረን። እኔ ዛሬ ስለ ጸሎት አይደለም ማስተምራችኋለሁ። ነገር ግን ከጸሎት ጋር የተያዘ ነገር ነው የምናገረው። ስለ ጸሎት ተምራችኋል አውቃለሁ። እግዚአብሔር ሰዎች አስተማሪዎች አሉ። ወደዛ አልሄድም።
ካሊፎርኒያ እንደመጣው ከኢትዮጵያ ሁልጊዜ እንመልክት ሳነሳ ይሄንን ሐሳብ በውስጤ ስለሚመጣ መጀመሪያ እንደመጣው አንድ ሰፈር አለ የአሜሪካን ውስጥ የኢቫንጀሊካል ቸርች አባት ተብሎ የሚጠራው አንድ ትልቅ እግዚአብሔር ሰው ነበር ጃክ ሄፈርድ የሚባል እንግዲህ በመጽሐፉ በአገልግሎቱ ታውቁት እንደሆነ አላቀም ነጭ አስተማሪ ነው አንድ ጊዜ በጣም ትልቅ ፕሮግራም ተዘጋጀ 96-7 አካባቢ ይመስለኛል እና እኔ ከነበርኩበት አካባቢ ብዙ ሩቅ አይደለም ያንን ፕሮግራም ለመካፈል ሄድኩ የተጠሩት በሞላ ትላልቅ አገልጋዮች ፓስተሮች የቤተክርስቲያን አመራር ውስጥ ያሉ ሰዎች ናቸው እና ያ ፕሮግራም ሲዘጋጅ የተዘጋጀበት ዋንኛው ዓላማ ምናልባት ታስታውስ እንደሆነ ካናዳ ሀፕን አድርጎ እንደሆነ አላቀም ግን ኖርዝ አሜሪካን በነዛ ጊዜያት ውስጥ ከኮርት ሩም ውስጥ አንዳንድ ኢሹዎች ተነስተው ነበር አንዱ ከተነሳው ኢሹ የፐብሊክ ፕሬየር ከአሜሪካን ትምህርት ቤቶች ባን እንዲደረግ ተብሎ የተከለከለበት ጊዜ ነበር እና የአሜሪካን ቸርቾች ትንሽ ስለተነካኩና ስለተናወጡ ጸሎት ወደ ፐብሊክ እንዲመለስ የሚል ትልቅ ፓናል ዲስከሽንም ያለበት ትልቅ የአገልጋዮች ፕሮግራም ተደርጎ ተጠራን ሄድን በዛ ላይ የተጋበዘው ሰባኪ የላቲን አሜሪካን ሪቫይቫሊስቶች ውስጥ ከሚታወቁት 3-4 ሪቫይቫሊስቶች አንዱ ነው በላቲን አሜሪካን የሪቫይቫል ታሪክ በጣም የሚታወቁ በጸሎት ዓለም ላይ ምድሪቱን አናወጡ የሚባሉ 3-4 ትላልቅ ስም ያላቸው የእግዚአብሔር ሰዎች አሉ እነዚህ ሰዎች በጣም የሚታወቁት በጸሎት ማንነታቸው ነው እና ከነዛ ውስጥ አንዱ ኤድ ሳልቫሶ የሚባለው ሰባኪ ነበር የተጋበዘው እና ይሄ ሰውዬ ይሄንን ማነሳበት ምክንያት አለኝ እና ፕሮግራሙ ላይ ቆሞ ሲናገር የተሰጠው ርዕስ ጸሎትን ወደ ፐብሊክ እንዴት እንመልስ የሚል ነው እና ሁላችንንም ያስደነገጠን ነገር ተናገረ ሲቆም ምን አለ የሰጣችሁኝ ርዕስ ይሄ ነው እግዚአብሔር ግን እኔን የተናገረኝ እናንተ ቤት ጸሎት አለ ወይ ፐብሊኩን ተውትና እናንተ ቤት ውስጥ ጸሎት አለ ወይ እና በጣም እንዳልኳችሁ ብዙዎቻችን አገልጋዮች ነን እዛ ያለ ነው እንደው 80-90% ብል አገልጋዮች ነን እዛ የነበር ነው እና እኔ ዛሬ ይሄንን ማነሳበት ምክንያት ምናልባት በጣም ኤሌመንተሪ የሆነ ነገር ካነሳውባችሁ I'm so sorry ነገር ግን የእግዚአብሔር ሐሳብ ብዬ የምለውን አንድ ነገር ላነሳ ወዳለሁ ቶሎ ብዬ ጊዜያችሁን ሳልፈጅ ይሄንን ታሪክ የማነሳው ከአንደኛ ነገሥት ምዕራፍ 18 አካባቢ እና 19 አካባቢ ያሉ ታሪኮች ናቸው ከኤልያስ ታሪክ ጋር የተያዘ ነገር ነው የማነሳው ይሄ አንደኛ ነገሥት ምዕራፍ 18 እና 19 ላይ ያለውን ቃል አብረን እንድናየው እፈልጋለሁ ጥቂት ነገሮች እንድናነብ እፈልጋለሁ ምዕራፍ 18 ላይ ቁጥር 30 ጀምሮ ያለውን ላንሳ በማንበብ እንጀምርና ሌላ ወደሚቀጥለው ጥቅስ ወስዳቸዋለሁ እኔ አዲሱ መደበኛ ትርጉም ነው ማነበው ምዕራፍ 18 ቁጥር 30 ላይ ከዚያም ኤልያስ ሕዝቡን በሙሉ ወደ እኔ ቅረቡ አላቸው ሕዝቡ ሁሉ ወደ እርሱ ቀረቡ እርሱም ፈርሶ የነበረውን የእግዚአብሔርን መሰዊያ ሰራ
ፈርሶ የነበረውን የእግዚአብሔርን መሰዊያ ሰራ። ከዛም ኤልያስ ስም እስራኤል ይባል ተብሎ የእግዚአብሔር ቃል በመጣለት በያዕቆብ ልጆች ነገድ ቁጥር ልክ 12 ድንጋዮች ወስዶ በድንጋዮቹም ለእግዚአብሔር ስም መሰዊያን ሰራ። መሳው እያለ ይቀጥላል። እሱ ልዝለለውና ቁጥር 38 ላይ ሄዱልኝ። ከጊዜ አንፃር አንዳንዱን አንብቤ ወደ መልእክቴ እንዲሄድ ነው። ቁጥር 38 ላይ ከዚያም ይላል ኤልያስ ጸሎቱን ከጸለየ በኋላ እሱ ስለምመለስበት አሁን አላነበውም። የእግዚአብሔር እሳት ወርዶ መስዋዕቱን፣ እንጨቱን፣ ድንጋዩን፣ አፈሩን ፈጽማ በላች። በድንጋዩም ውስጥ ያለውን ውሃ ላሰች። ሕዝቡ ሁሉ ይህንም ሲያዩ በግንባራቸው ተደፍተው አምላክ እግዚአብሔር እርሱ እውነተኛ ነው፣ እግዚአብሔር እርሱ እውነተኛ አምላክ ነው አሉ። ከዚያም ኤልያስ የበዓልን ነቢያት ያዟቸው፣ አንድም ሰው እንዳያመልጥ ሲል አዘዘ። ሕዝቡም ያዟቸው፣ ኤልያስም ወደ ቂሶን ወንዝ ወስዶ አሳረዳቸው ይልና ከቁጥር 41 ጀምሮ ኤልያስም አካብን የከባድ ዝናብ ድምፅ ይሰማልና ሂድና ብላ ጠጣ አለው። ስለዚህም አካብም ሊበላና ሊጠጣ ኤልያስም ወደ ቄርሜሎስ ተራራ ጫፍ ወጣ። በፊቱም በጉልበቱ መካከል አድርጎ ወደ መሬት ተደፋ። አገልጋዩም ውጣና ባህሩን ተመልከተ አለው። አገልጋዩም ሄዶ ተመለከተና በዚያ ምንም የለም አለው። ኤልያስም 7 ጊዜ እንደገና ሂድ አለው። በሰባተኛውም ጊዜ አገልጋዩ እነሆ የሰው እጅ የምታክል ትንሽ ደመና ከባህር እየወጣች ነው አለው። ኤልያስም ሂድና አካብን ዝናቡ ሳያግድህ ሰረገላህን ጭነህ ውረድ ብለህ ንገረው አለው። ወዲያውም ሰማዩ በጥቁር ደመና ተሸፈነ፣ ነፋስም ነፈሰ፣ ከባድ ዝናብ ጣለ። አካብም በሰረገላው ተቀምጦ ወደ ኢዝራኤል ሄደ። የእግዚአብሔርም ኃይል በኤልያስ ላይ ወረደ። ኤልያስም ልብሱን ከፍ አድርጎ በቀበቶ ከታጠቀ በኋላ የድሮ ትርጉም አሸንፍጦ ነው የሚለው መሰለኝ አረ አይ ቲንክ እንግዲህ አሸንፍጦን ለማታውቁ ሰዎች በቀበቶ ታጥቆ ማለት ነው፣ በአዲሱ ትርጉም ማለት ነው። እስከ ኢዝራኤል ድረስ በአካብ ፊት ሮጠ ይላል። ጌታ ይባረክ። ኢየሱስ ጌታ ነው። እንግዲህ ዛሬ አንድ ነገር ከናንተ ጋር እንድካፈል የምፈልገው አንድ ነገር አለ። ይሄ ዋና ርዕስ ያው ቅድም እንዳልኳችሁ ስለ ጸሎት ባወራም እግዚአብሔር የፈረሱትን መሰዊያዎች መስራት ይፈልጋል። እስቲ እጆቻችሁን አንሱና አሜናችሁን ልስሙ። ጮክም አሜን። እግዚአብሔር በትውልድ መካከል በቤተ ክርስቲያን ዙሪያ በግል ህይወታችን በቤተሰብ ደረጃ የፈረሱትን መሰዊያዎች እግዚአብሔር እንደገና መስራት ይፈልጋል። አሜን ይስራልን። ክብር ለእግዚአብሔር ይሁን። የዚህ የመጽሐፍ ቅዱስ ሐሳብ አንዳንድ ነገር አያይዤ ላሳያችሁና ምን ያክል ሲሪየስ የሆነ ነገር እንደማወራ ለአንዳንዶቻችሁ መልእክት እንዲሆን እፈልጋለሁ። የዚህ የመጽሐፍ ቅዱስ ክፍል አንዳንድ እግዚአብሔር ሰዎች እንደሚሉት እንደሚስማሙበት ለእስራኤል ትልቁ የጨለማ ዘመን፣ ትልቁ ከባድ የሆነ እንደ ህዝብ እንደ ትውልድ ከባድ የሆነባቸው ዘመን ይሄ ኤልያስ የተገለጠበት የጨለማው ዘመን የሚባለው አንዱ ነው። ካሳለፉት ታሪክ አንዱ ከባድ የሚያደርገው ነገር ምንድነው ብላችሁ ይሄንን ታሪክ ስትመለከቱ የእግዚአብሔር ቃል አንድ ነገር ይነግረናል። እኔ ካንድ ታሪክ ጋር አያይዤ ነው ላነሳላችሁ የምፈልገው። የእግዚአብሔር ቃል ይሄንን የኤልያስን ዘመን የጨለማው ዘመን ከሚያደርገው አንዱ ነገር የእስራኤል ነገስታቶች መካከል አንደኛው እጅግ ክፉ በሆነ ልብና ማንነት እስራኤልን የመራና እግዚአብሔርን እጅግ ካስቆጡ ሰዎች አንዱ አክዓብ ነው። አክዓብ በእስራኤል ላይ ክፉን ነገር አደረገ የሚለው መጽሐፍ ቅዱስና የእግዚአብሔርም ቃል ሲናገር የአክዓብን ክፋት በጣም የተገለጠበት ምክንያት ምንድነው ብላችሁ ብትሉ የሲዶናውን ምድር ወይም የሲዶናውን ንጉስ ልጅ ኤልዛቤልን አምጥቶ በማግባት በእስራኤል ላይ ንግስት አድርጎ ስለሾማት ነው። በጣም ብዙ ጊዜ ብዙዎቻችን ምን ያህል መረዳት እንዳለን ባላቅ ስለ ኤልዛቤል ስፒሪት ኦፍ ጀዘበል ስለ ኤልዛቤል መንፈስ በተለያየ መንገድ የሰማችሁ ሰዎች ካላችሁ ሙሉን ነገር ማውራት ስለማልችል አድቨርታይዝመንት አይደለም መስማት ከፈለጋችሁ ዌብሳይት ውስጥ አለላችሁ ግቡና ስሙ። በተከታታይ 4 ሳምንቶች በዚህ ትምህርት ላይ ሰፋ ያለ ትምህርት አስተምሬያለሁ። ስለ ኤልዛቤል መንፈስ ትንሽ ማንሳት ፈልጋለሁ። የሲዶናው መንፈስ እግዚአብሔርን ያስቆጣው ለእስራኤል የጨለማ ዘመን ያደረገው አክዓብ ኤልዛቤልን አምጥቶ
በእስራኤል ላይ ሲያነክሳት ለዋላይ ያለው የእግዚአብሔር ቃል እንደዚህ የሚለው ነገር አለ የአሕዛብ ነገስታቶች የአሕዛብ አማልክቶች አጋንንቶች ናቸው ይላል በዛ አምልኮ ውስጥ የነበረችው ኤልዛቤል መጣ እስራኤልን ሙሉ ለሙሉ ስትቆጣጠር ቀደም እንዳልኳችሁ ያንን ብትሰሙት የበለጠ አንደርስታንዲንጋችሁን ይጨምራል ብዬ አስባለሁ የኤልዛቤል መንፈስ ሊደርሺፑን አደራረጉና አሰራሩን ኮንትሮል የማድረግ መንፈስ ስለነበር ያ መንፈስ ወደ እስራኤል ሲመጣ ሌላ ዝርዝሩ ልተውና መንፈሱ ግን መጀመሪያ ሲመጣ ያደረገው አንድ ነገር ምን እንደሆነ ላሳያችሁ ፈልጋለሁ ይሄንን ምዕራፍ 17 ላይ ትገልጡልኛላችሁ ማነው 19 ላይ ትሄዱልኛላችሁ ቶሎ በሉና ከመልእክቴ ጋር እንድንላያይዝላችሁ ስለምፈልገው ምዕራፍ 19 ቁጥር 10 አሁን ፈርሶ የነበረው መሰዊያ አበጀ እንደሚል ለምን እንደፈረሰ እንዴት እንደፈረሰ እንድታዩልኝ ፈልጋለሁ ምዕራፍ 19 ቁጥር 10 እንደዚህ ይላል እርሱም እኔ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ አለ ኤልያስ በእግዚአብሔር ፊት ቆሞ ነው እስራኤላውያን ኪዳንህን ትተዋል መሰዊያዎችን ምን አድርገዋል አፍርሰዋል ከዛስ ነቢያትን በሰይፍ ገድለዋል የቀረውት እኔ ብቻ ነኝ አሁንም እኔ ለመግደል ይፈልጋሉ ይላል ልብ በሉ አሁን ቀናበልና ይሄንን ሐሳብ ቶሎ ስሙኝና ወደ መልእክቴ ልምጣ ኤልያስ ይሄ ክፍል እንደምታውቁት በዚህ የጨለማው ዘመን የኤልዛቤል መንፈስ እንደ ኔሽን እንደ ትውልድ በእስራኤል ላይ በጣም ተጽዕኖ ያመጣውና ሰክሰስፉል የሆነው ሶስት ነገር ነው ታርጌት አድርጎ የመጣው የመጀመሪያው ነገር መሰዊያውን ማፍረስ ነው ሁለተኛ ያደረገው ነቢያትን መግደል ነው ማለትም እውነተኛውን የእግዚአብሔርን ድምጽ ሚውት ማድረግ ነው እውነተኛውን የእግዚአብሔርን ድምጽ ከምድሪቱ ላይ ማጥፋት ነው በሶስተኛ ደረጃ ያደረገው የኤልዛቤል መንፈስ ኪዳንህን ትተዋል አለ ኤልያስ ይህንን ሲገልጥ የሚገርመውን ነገር ተመልከቱ ምዕራፍ 17 ላይ ኤልያስ ማንነቱ ሳይታወቅ በድንገት የተከሰተ ሰው ነው ኤልያስ ማን እንደሆነ ምንም ባክግራውንድ የለንም መጽሐፍ ቅዱስ ይነግራል ድንገት ግን በዚህ በጨለማው ዘመን ላይ 7000 ነቢያቶች በዋሻ ተደብቀው አስቀምጫለሁ ብሎ እግዚአብሔር ካላቸው none of them ማናቸውንም ስማቸውን አናቀም እግዚአብሔር ባይነግረን ኤልያስ ባይከራከር እነዛም 7000 መኖራቸውንም አናውቅ ነገር ግን ይህን የጨለማውን መንፈስ የኤልዛቤልን መንፈስ በአደባባይ ወጥቶ የተጋፈጠው ኤልያስ ብቻውን ነው ኤልያስ ወደ አደባባይ ሲመጣ ትውልዱ በትልቅ ጨለማ ውስጥ የነበረበት ዘመን ነው የመጀመሪያው አንድ ነገር የሚነግረን እግዚአብሔር ቃል መሰዊያህን አፍርሰዋል ይላል ወገኖቼ መሰዊያ ምንድነው ሲጀመር መሰዊያ ምንድነው ብለን እንድንጠይቅ ፈልጋለሁ መሰዊያ ምንድነው ኤልያስ በአደባባይ ቆሞ በኤልዛቤል መንፈስ በትውልድ መካከል ቆሞ እግዚአብሔር ሆይ መሰዊያ ፈርሷል ብሎ የሚጮህ ለምንድነው መሰዊያው ምንድነው ልብ በሉ ወደ ኋላ አንድ ነገር ላንጣና ላያይዝላችሁ ፈልጋለሁ ኤልያስ በድንገት ተከስቶ ወደ አካብ ጋር ሄዶ በሚቀጥሉት 3 ዓመት ተኩል ሰማይና ማነው ዝናብና ጠል አይኖርም ብሎ ሰማይን ዘግቶ ቁልፉን ይዞ ጠፋ ይላል 3 ዓመት ተኩል ሰማይ የተዘጋው መሰዊያው ስለፈረሰ ነው 3 ዓመት ተኩል እስራኤል በዚህ አይነት ጨለማ ውስጥ የምታልፈው በዚህ አይነት ተግዳሮት ውስጥ የምታልፈው መሰዊያው ፈርሷል ኤልያስ እነዚህን 3 ዓመት ተኩል ሰማይን ዘግቶ በሚገርም አይነት ሁኔታ ኤልያስ ከምድር ተሰወረ ይላል እኔ እዛ ክፍል ውስጥ አልገባም ብዙ ታሪክ ስላለው የምታውቁትም ታሪክ ስለሆነ ነገር ግን በዚህ 3 ዓመት ተኩሉ ባለቀ ጊዜ እግዚአብሔር ወደ ኤልያስ ዘንድ መጣና ሂድና ለአክዓብ ተገለጥ ዝናብ እሰጣለሁ ይላል እዚህ ጋር ነው ጉዳዩ ሂድና ለአክዓብ ተገለጥ ዝናብ እሰጣለሁ አለው እስራኤል ለምን 3 ዓመት ተኩል ሰማይ እንደተዘጋ አልጠየቀችም
እስራኤል ለምን በዚህ በጨለማ ውስጥ ነው የማልፈው ብላ አልጠየቀችም። መሰዊያቸው እንደፈረሰ እንኳን አላወቁም። ከትውልዱ ላይ እውነተኛው የእግዚአብሔር ድምጽ እንደተነሳ እንኳን አላስተዋሉም። ህዝቡ ያለ ኪዳን እየኖረ እንዳለ ምን ማለት ነው? ያለ ኪዳን መኖር ባጭሩ እውነተኛ የሆነ ሪሌሽንሺፕ የለም እግዚአብሔርና ህዝቡ መካከል። እውነተኛ የሆነ አብሮነት የለም። ስለዚህ ኤልያስ በዚህ ዳርክ ሞመንት ውስጥ ሲገለጥ የተገለጠበት ነገር የመጀመሪያው ነገር ለአክዓብ ተገለጥ ዝናብ ሰጣለሁ ካለው በኋላ የበረከቱ ዝናብ ከመምጣቱ በፊት የፈረሰው መሰዊያ መሰራት ነበረበት። የሰማኝ ሰው አሜን ይበለኝ። በጣም ብዙ መሰዊያዎች ፈርሰዋል ዛሬ። በጣም ብዙ መሰዊያዎች ፈርሰዋል። በመጀመሪያ ትንሽ ነገር ስለ መሰዊያ ላነሳ ፈልጋለሁ። ይኸውላችሁ በጣም ብዙ ሳላወራ በሶስት መንገድ ስለ መሰዊያ ባነሳ እውነተኛ የሆነው የእግዚአብሔር ህልውና የሚገለጥበት ስፍራ ለአይሁድ መሰዊያው ነው። የሰማችሁ ነው አይደል? መሰዊያ በመስራት አንጋፋ የሆነው አብርሃም ነው። አብርሃም በጣም ብዙ መሰዊያዎችን በመስራት ይታወቃል። የእግዚአብሔር ቃል ሲናገር ስለ መሰዊያ ሲያወራልን ለተገለጠለት ለአምላኩ የሚል ቃል አለ። ይሩመንበር ይሄንን መጽሐፍ ቅዱስ ላይ ለተገለጠለት ለአምላኩ አብርሃም ስለበላ ስለጠጣ ኑሮ ወዲያ ስላረገው አይደለም መሰዊያ የሚሰራው። እግዚአብሔር ሲገለጥ ነው። ሚንስ ሁሉ ጊዜ ሪኳየር የሚያደርገው መሰዊያው ለአብርሃም የእግዚአብሔር መገለጥ ነው፣ ህልውናው ነው። ስለዚህ ለአብርሃም መሰዊያው የእግዚአብሔርን ህልውና መገኘቱን ኤክስፒሪየንስ የሚያደርግበት ቦታ ነው። ለአንድ አይሁድ ስለ መሰዊያ ብታወሩለት የእግዚአብሔርን አብሮነት የሚያስታውስበት ቦታ ነው። የእግዚአብሔርን አብሮነት የሚካፈልበት ቦታ ነው። ካንድ ቤት ውስጥ ካንድ ግለሰብ ውስጥ ካንድ ቤተክርስቲያን ውስጥ ካንድ ህዝብ ውስጥ ካንድ ትውልድ መካከል መሰዊያ የለም ማለት የእግዚአብሔር ህልውና የለም ማለት ነው። መዝሙር ሊኖር ይችላል፣ ስብከት ሊኖር ይችላል፣ ትንቢት ሊኖር ይችላል። ያወራው ያለው ህልውናው አለ ወይ ነው። ሁለተኛው ስለ ህልውና እግዚአብሔር ስለ መሰዊያ እግዚአብሔር ቃል ሲናገር እውነተኛው የእግዚአብሔርን ድምጽ አይሁድ የሚሰሙበት አንድ ቦታ ቢኖር መሰዊያው ጋር ነው። ለዚህ ነው እግዚአብሔር ቃል ለተገለጠለት ለአምላኩ ምን ሰራ ይለናል? መሰዊያ ሰራ። በራእይ ምዕራፍ 16 ቁጥር 7 እንደዚህ ይላል፣ ከመሰዊያውም እንዲህ ብሎ ሲናገር ሰማው የሚል ቃል አለ። ከመሰዊያውም እንዲህ ብሎ ሲናገር ሰማው። አዎ ሁሉን የምትገዛ ጌታ አምላክ እያለ ይቀጥላል። ከዛ በኋላ ያለውን ቃል አረን ፈልገው ከመሰዊያውም እንዲህ ብሎ ሲናገር ሰማው። ሁለተኛው ለአይሁድ መሰዊያ ማለት በህይወቱ ኤቭሪ ሲንግል ዴይ የእግዚአብሔርን ድምጽ የሚሰማበት ቦታ ነው። በህይወቱ የእግዚአብሔር ድምጽ አለ። እንትናጋ ይሄድ አይደለም ያስተነብየው፣ እንትናጋ ይሄድ አይደለም ድምጽ የሚሰማው። በየቀኑ በሚኖረው የስትንፋሱን ያክል የእግዚአብሔርን ድምጽ የሚለማመድበት ስፍራ መሰዊያው ነው። ሃሌሉያ። ሶስተኛ ኮኔክሽን እውነተኛ የሆነ ሪሌሽንሺፓቸውን የሚያገኙበት ቦታ መሰዊያቸው። ስለዚህ ልብ በሉ ወገኖቼ፣ አውሽ የምናገረው ነገር ግልጽ ነው። አቤት ኦኬ ብቻ እንዳልጮህ ብዬ ነው። ለኤልያስ ያንን ህዝብና ያንን ትውልድ ሲመለከት እነዚህ ነገሮች አብሮ ያያል። የእግዚአብሔር አብሮነት እነሱ መሃል የለም። የእግዚአብሔር መገኘት እነሱ መካከል የለም። የእግዚአብሔር ድምጽ የለም። ነቢያቶችህን ገለዋል ማለት የእግዚአብሔርን ድምጽ የኤልዛቤል መንፈስ መስማት አትወድም።
by the way ስሙ ያልኳችሁ ዝም ብዬ አይደለም የኤልዛቤል መንፈስ is not about gender የጀንደር ጉዳይ አይደለም የመንፈስ አሰራር ነው ስለዚህ እግዚአብሔር ቃል ምን ይለናል ኤልያስ ይሄንን ነው ሪስቶር ማድረግ የሚፈልገው በህዝቡ መካከል ማየት የሚፈልገው እንዲመለስ የሚፈልገው የእግዚአብሔር አብሮነት እስቲ ይመለስ ብሎ እንደጊዜ አራ አሜን 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 ይመለስ አብሮነቱ እንዲመለስ ይፈልጋል ያውላችሁ ስለዚህ ኤልያስ ሚነግረን ምንድነው እግዚአብሔር ኤልያስን ሂድ ለአካብ ተገለጥ የተዘጋውን ሰማይ እከፍታለሁ እኔ ዛሬ እንደ እግዚአብሔር ሰው በእናንተ ፊት ቆሜ በእናንተ ህይወትና በዚህ ከተማ ላይ ብናገር እግዚአብሔር በላያችሁ ላይ ሰማያትን ለመክፈት ይፈልጋል የሰማኝ ሰው አለ እግዚአብሔር ሰማይን ሊከፍት ይፈልጋል ያልኳችሁ እግዚአብሔር በእናንተ መካከል ሰማይን ለመክፈት የፈረሰው መሰዊያ ግን እንዲሰራ ይፈልጋል የፈረሰው መሰዊያ ከግል ነው የሚጀምረው ከማንነታችን ነው የሚጀምረው ከጓዳ ነው የሚጀምረው እኛ ህይወት ውስጥ ያ ሪሌሽንሺፕ አለ ወይ እኛ ህይወት ውስጥ ያ የእግዚአብሔር ድምጽ በየቀኑ የምንለማመደው ድምጽ አለ ወይ ኤልያስ እግዚአብሔር ሂድ የዘጋውን ሰማይ መልቼ ከፍታለሁ በተለይ አንድ ቃል ብዙ ሰባኪዎች ምንወዳት ቃል አለች ሂድ ለአካብ ተገለጥ ዝናብን እሰጣለሁ የሚለው እግዚአብሔር ይሰጣል ቸር አምላክ ስለሆነ ይሰጣል አሜን አሜን ይሰጣል ታዲያ ግን እግዚአብሔር አሁን ታዲያ የምታወራው ነገር ከጸሎት ጋር ምን ያገናኘው እንዳትሉኝ እየመጣው ነው አይዟችሁ አንዱ የኤልዛቤል መንፈስ የሚያረጋው በያልኳችሁ መሰዊያን ማፍረስ ነው መሰዊያ አሁን ያወራዋቸው ነገሮች በመላ ጠቅልለን በአንድ ቃል ብንሰበስበው የጸሎት ህይወታችን ነው የጸሎት ማንነታችን ነው ሰይጣን አይወደውም ወገኖች ሰዎች ሲንበረከኩ አይወድም ይሄን ነግራችኋለሁ በብዙ በምትፈልጉት ነገር ቢዚ አርጓችሁ ካንድ ነገር ነው ዲስኮኔክት ሊያረጋችሁ የሚፈልገው በጣም ብዙ ጊዜ እነን ሳስብ ከሚገርመኝ አንድ ሰው ማመሰላችሁ ዳንኤል ነው ዳንኤል በመንግስቱ በጣም ከሚገርሙኝ አንድ ዘመን ላይ ስለ ዳንኤል መጽሐፍ ያስተማርኩ ነበር ዳንኤልና ጓደኞቹ ከሚገርሙኝ ነገር የዳንኤል መጽሐፍ እኔ በጣም ኢንስፓየር ከሚያደርገኝ አንድ ነገር ቢኖር ሙሉ ለሙሉ የዳንኤል መጽሐፍ የታጨቀው በጸሎት ነው መጽሐፉ ሲጀምር ጀምሮ እስከ መጽሐፉ መጨረሻ ድረስ ና የዳንኤል መጽሐፍ ለሁለት ብትከፍሉት ከምዕራፍ 1 እስከ ምዕራፍ 6 ኤክስፒሪየንሳቸውን በእነዚህ ሶስት ነገስታት ዘመን የሆነው ነው የሚነግረን ከ7 ጀምሮ እስከ 12 ያለው የኔሽኑን ፕሮፌቲክ ዴስቲኒ ነው ዳንኤል እየነገረን ያለው ነገር ግን የነዚህን የመጀመሪያዎቹን ጊዜያቶቹ ባጭሩ ላሳያችሁ ዳንኤል አንድ ነገር ያቃል በህይወቱ እነዛን ዘመናት ከመንግስት ከስራ ከሹመት ከህይወት ከፍ ያደረገ የወሰደው ጉልበቱ እንደሆነ ያቃል መንበርከኩ እንደሆነ ያቃል ጸሎት እንደሆነ ያቃል ከማንም ሰው በላይ የጸሎት ሚስጥር የገባው ሰው ነው እኔ ጊዜ የለኝም ስለሱ ለማውራት ምዕራፍ 1 ምዕራፍ 2 ምዕራፍ 3ን እየወረዳችሁ ስታነቡ የእግዚአብሔር ቃል ሲነገር ሊገደሉ እንኳን ናቡከደነጾር ህግ ባወጣ ጊዜ የገዳዮቹን አላቃ እንዲገድል ሲፈለግ መጀመሪያ ዳንኤልን ሲያገኘው ይላል መጽሐፍ ቅዱስ ዳንኤል አንድ ነገር ለመነው ትንሽ ጊዜ ስጠኝ ብሎት ጓደኞቹን ሰብስቦ ይጸልይ ዘንድ ገባ ይላል ዳንኤል በጉልበቱ ውስጥ ሚስጥር እንደሚገለጥ ያውቃል ሰማይ እንደሚገለጥ ያውቃል ዘመናትን የሚያሻግር የእግዚአብሔር ክብርና እጅ እንደሚገለጥ ያውቃል ግን የሚገርመው ነገር እሱ ብቻ ሳይሆን ሰይጣንም ያውቃል በነገራችን ላይ ሰይጣን የሚጸልዩና የማይጸልዩ ሰዎች ያውቃል
ሰምታችሁኛል? የሚጸልዩና የማይጸልዩ ሰዎች ያውቃሉ። እኔ እንደውም አንድ ቦታ ላይ ምን እላለሁ መሰላችሁ? እውነተኛ የእግዚአብሔርን ሰዎች ከሰው በፊት ለይቶ የሚያውቀው አጋንንቶች ናቸው። ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ መጀመሪያ እሪ ብለው የጮሁት አጋንንቶች ናቸው። አንተ ቅዱስ የእግዚአብሔር ልጅ ልታጠፋን መጣህ ነው ያሉት። ኢየሱስ ክርስቶስ ትንሽ ሰነበተና የገዛ ደቀ መዛሙርቶቹን አንድ ጥያቄ ጠየቃቸው። ሰዎች የሰው ልጅ ማን እንደሆነ ይሉታል። የኮንፊውዥን ማለት ነው የሰማው። ሰይጣን በምን አወቀው? የሚጸልዩት ሰዎች ይገለጣሉ፣ ይታወቃሉ። ወገኖች በዳንኤል ዘመን የነበሩ ሰዎች ዳንኤልን ማጥናት ሲጀምሩ የዳንኤል ሰክሰስ አንድ ነገር እንደሆነ ገብቷቸዋል። እሱ ምንድነው? ሰውየው እንደሚጸልይ ገብቷቸዋል። ወደ ንጉሱ ዘንድ ሄደው የምታውቁት ታሪክ ነው። አዋጅ አስወጡ። አዋጁ ማንንም ሰው አይመለከትም ኤክሰፕት ዳንኤልን። አንዳንድ አዋጅ የማይመለከታቸው ሰዎች አሉ። ያ አዋጅ ከዳንኤል በስተቀር እኔ ምን እላለሁ ዲሞኒክ የሆነ መገለጥ ነው ሰዎቹ ያገኙት። ስለዚህ ምንድነው ያመጡት? በእነዚህ በሚቀጥሉ 30 ቀን ማንም ሰው እንዳይጸልይ ተብሎ አዋጅ ሲወጣ ዳንኤል ግን ይላል እንደ ቀድሞ ጊዜ በቀን 3 ጊዜ ሳይዘጋ መስኮቱን ከፍቶ ተንበረከከ። ዳንኤል ጸልዮ እንደማይሞት ያውቃል። ታባሮባሳ ካታባዶስ ጸልዮ እንደማይሞት ያውቃል። ያልጸለየ ለታ ግን እንደሚሞት ያውቃል። ስለዚህ ነው እግዚአብሔር ቃል ሲናገር 3 ጊዜ እንደ ቀድሞ መስኮቱን ከፍቶ ተንበርክኮ ጸልይ አገኙት ይላል። አይ ጋራንቲ ዩ እነዚህ ሰዎች አዋጁን ካወጁ በኋላ የማንንም ሰው ቤት ሰርች አላደረጉም ኤክሰፕት የዳንኤልን ቤት። ሰይጣን ፈልጎ ካገኘህ መስቀሉ ስር ያገኘህ። የሰማኛለ? እዛ ሰፈር ካገኘህ አትሞትም። አረ የሰማኝ አሜን ይበለኝ። ቶሎ ብዬ ጊዜን ለመቆጠብ ወደ ዋና ነገር ላምጣችሁ። ኤልያስ መሰዊያውን ፈርሶ የነበረውን መሰዊያ ቁጥር 30 ላይ ያነበብነው ማለት ነው። ከዛም ኤልያስ ብዙን በሙሉ ወደ እርሱ ቀረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። እሱም ፈርሶ የነበረውን እግዚአብሔር መሰዊያ ሰራ ይላል። ከዛም ኤልያስ እያለ ይቀጥላል። እኔ በጣም የምወዳት ቃል ፈርሶ የነበረው መሰዊያ ምን አደረገው? ሰራው። እግዚአብሔር የፈረሰው መሰዊያችሁን የምትሰሩበት ዘመን ያርግላችሁ። እንደገና የእግዚአብሔር ድምጽ ወደ እናንተ የሚመጣበት አሜን። የእግዚአብሔር ጸጋ ወደ እናንተ የሚመጣበት፣ የእግዚአብሔር ክብር ወደ እናንተ የሚመጣበት። በቀሪው ደቂቃ ላሳያችሁ የምፈልገው ኤልያስ መሰዊያውን ከሰራ በኋላ የመሰዊያው መሰራት ሚስጥር ምን እንደሆነ እንድናይ ፈልጋለሁ። እሱም በመናገር ጨርሳለሁ። ይኸውላችሁ የእግዚአብሔር ቃል ሲናገር ምን ይላል? ምዕራፍ 19 ላይ ቁጥር 12 እንደዚህ ይላል። ይቅርታ ምዕራፍ 19 ያልኳችሁ ምዕራፍ 18 ማለት ነው። ምዕራፍ 18 ቁጥር 36 የሰርክ መስዋዕት በሚቀርብበት ጊዜም ኤልያስ ወደ መሰዊያው ቀረብ ብሎ እንዲህ ሲል ጸለየ። የአብርሃም የእስራኤል አምላክ እግዚአብሔር ሆይ አንተ የእስራኤል አምላክ የሆንክ እኔም ያንተ አገልጋይ መሆኔና ይህ ሁሉ በትእዛዝ እንዳደረክ ዛሬ ይታወቅ። ይህ ሕዝብ አንተ አምላክ እግዚአብሔር እውነተኛ መሆንህን ልባቸውን የመለስክ አንተ መሆንህን ያውቁ ዘንድ እባክህ ስማኝ እግዚአብሔር እባክህ መልስልኝ ብሎ ጸለየ። ከዚያም የእግዚአብሔር እሳት ወረደ። መስዋዕቱን፣ እንጨቱን፣ ድንጋዩን፣ አፈሩን ፈጽማ በላች። በድንጋይ ውስጥ ያለውን ውሃ ላሰች። ሕዝቡ ሁሉ ይህንን ሲያዩ በግንባራቸው ተደፍተው አምላክ እግዚአብሔር እርሱ ነው አሉ። ክብር ለእግዚአብሔር ይሁን። ይኸውላችሁ ኤልያስ ስለጸለየ ሳይሆን መሰዊያውን ስለሰራ ነው እሳቱ የመጣው።
ሰምታችሁኛም እንዳልኩኝ መሰዊያውን ስለሰራ ነው። አንድ በጣም የሚገርም ነገር ላሳያችሁ ቶሎ ብዬ። ምንድነው ራእይ 8 ላይ ቶሎ በልና ሂዱልኝ ፕሊዝ ቶሎ በልና። በራእይ 8 ላይ ቁጥር 3 እንደዚህ ይላል። ሌላም መልአክ የወርቅ ጥና ይዞ መጣና በመሰዊያው ምን አጠገብ ቆመ ይለናል። በመሰዊያው አጠገብ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሰዊያ ላይ ከቅዱሳን ጸሎት ጋር እንዲያቀርበው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩም እጅ ወደ እግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበትና ወደ ምድር ወረወረው። ነጎድጓድ ድምጽ መብረቅም ከምድር መናወጥ ጋር ሆነ። ይሄ ባንድ ቃል አንድ የሚያሳየን ነገር አለ ወገኖቼ። መሰዊያ ከሌለ ጉብኝት የለም። መሰዊያ ከሌለ እሳት የለም። ልድገምላችሁ። መሰዊያው ከሌለ ጉብኝት የለም። መሰዊያው ከሌለ የእግዚአብሔር እሳት የለም። እግዚአብሔር ይሄ በራእይ ላይ እየነገረን ያለው የእግዚአብሔር መልአክ እየበረረ መጥቶ የቆመው መሰዊያው ጋር ነው ይላል። እግዚአብሔር ለጉብኝት ቢመጣ መጀመሪያ የሚፈልገው ያንን መሰዊያ ነው። እኔና እናንተ ቤት የሰማኛል እዚህ ቤት ጉብኝቱ ሲመጣ እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያን ጉብኝት የምትናፍቁ ሰዎች ካላችሁ እግዚአብሔር ጉብኝት መጀመሪያ እግዚአብሔርን አትራክት አድርጎት መጥቶ ማግኘት የሚፈልገው መሰዊያው ነው። በህይወት ያልተንበረከከ የእግዚአብሔርን መሰዊያ ያልሰራ ያልተንበረከከ የእግዚአብሔርን ጉብኝት አወራ። ወገኖቼ ባላ ወደ ማጠቃለያ ስመጣ አንድ ነገር አነሳላችኋለሁ። ኤልያስ መሰዊያውን ሰርቶ ሲጨርስ የእግዚአብሔር እሳት ወረደ ይለናል። የእግዚአብሔር እሳት ወረደ። የመጀመሪያው እግዚአብሔር የሚለን ዛሬ እንደ ግለሰብ እንደ ቤተክርስቲያን ወገኖቼ እንደ ቤተሰብ የምጠይቃችሁ ነገር ይሄንን ነው። በእግዚአብሔር ፊት መሰዊያችሁ የፈረሰው መሰዊያ ሲሰራ እግዚአብሔር መጀመሪያ መሰዊያው በኤልያስ መሰዊያ ላይ እሳቱ ወረደ ይላል። ዛሬ ቤተክርስቲያን የሚያስፈልጋት የእግዚአብሔር እሳት ነው። የሚስማማ ሰው አለ ከኔ ጋር? የሚያስፈልጋት ቤተክርስቲያን ከመቼውም ጊዜ በላይ የእግዚአብሔር እሳት ነው። እውነተኛው የእግዚአብሔር እሳት። እኔ አውሽ ጊዜ ቢኖረኝ በዚህ ላይ ብዙ ብነግራችሁ ደስ ይለኛል። ነገር ግን ባጭሩ 3 ነገሮች የእግዚአብሔር እሳት መገለጫዎች ናቸው በመጽሐፍ ቅዱስ። አንደኛው የእግዚአብሔር የህልውናው መገለጫ the holy presence of God። ሁለተኛው የእግዚአብሔር የቅድስናው ኃይል መገለጫ። የእግዚአብሔር እሳት በሚገለጥበት ስፍራ የእግዚአብሔር የቅድስናው ኃይልና ክብር ይገለጣል። ሶስተኛው የመንፈስ ቅዱስ ኃይልና ስልጣን በኃይል መስራት ይጀምራል እሳቱ ሲገለጥ። ወገኖች ይሄ እሳት በብሉይ ኪዳን በ3 መንገድ እግዚአብሔር እሳቱን ወደ ሰዎች አመጣው። አንደኛው the burning bush ተብሎ የሚታወቀው እግዚአብሔር ሙሴን ሊጠራው ሲፈልግ አትራክት ሊያደርገው ሲፈልግ በቁጥቋጦ ላይ እሳት ወረደ ይላል። ቁጥቋጦው አለማቃጠሉን ባየ ጊዜ ይላል ያ የሚያወራው እዛጋ የተገለጠው የእግዚአብሔር የቅድስናው ማንነት ስለነበር ሙሴ ወደ እሳቱ ሲጠጋ እግዚአብሔር ምን አለው? የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቃለሁ። የእግዚአብሔር እሳት ሲመጣ ቅድስና ወደ ቤቱ ይመለሳል። የሰማኝ አሜን ይበለኝ። የእግዚአብሔር እሳት ወደ ህይወታችን ሲመጣ
እውነተኛው የመንፈስ ቅድስና በህይወታችን ላይ መምጣት ይፈልጋል። ለዚህ ነው ቤተክርስቲያን መጮህ ያለባት ዛሬ መሰዋያን መስራት ያለባት እሳቱ ይምጣልን። አረ አሜናችሁ ልስማ በደም ሁለተኛው በብሉይ ኪዳን ላይ የተገለጠው የእግዚአብሔር እሳት ሁለተኛው በብሉይ ኪዳን ላይ የተገለጠው የእግዚአብሔር እሳት በሲና ተራራ ላይ የተገለጠው የእግዚአብሔር እሳት ነው። የእግዚአብሔርን ታላቅነት የእግዚአብሔርን አስፈሪነት የእግዚአብሔርን ክብር በሲና ተራራ ላይ የእስራኤል ሕዝብ እየፈራ ሰማ ይላል አየው። ይሄ ብሉይ ኪዳኑ ኤክስፒሪየንስ ነው። ለምን ይሄን እንደማወራ ነግራችኋለሁ። በሶስተኛ ደረጃ በብሉይ ኪዳን ላይ የምታዩት የእግዚአብሔር እሳት ፒለር ኦፍ ፋየር የሚባለው ቀን በደመና ሌት በእሳት አምድ ይመራቸው ነበር ይላል። በጣም ከሚባርከኝ ይውላችሁ በጣም ከሚባርከኝ ወደ አዲስ ኪዳን ስንመጣ የሚባርከኝ ነገር ነው። ይሄን ነው የሚባርከው በሉኝ። እንደዚህ ይላል እግዚአብሔር ቃል የምታውቁት ቃል ነው። ባላምሳ በተባለ ቀን በደረሰ ጊዜ ሁሉም በአንድነት ተሰብስበው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ በሰጣቸው ልሳን ይናገሩ ጀመር ይላል። የእግዚአብሔር ቃል እዚህ ጋር የሚነግረን እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ወገኖቼ ምንድነው የምታወራው ብላችሁ ካላችሁኝ ቤተ ክርስቲያን የተወለደችው በሴሚናር አይደለም። ቤተ ክርስቲያን የተወለደችው በጎበዝ ሰባኪዎች አንደበት አይደለም። ቤተ ክርስቲያን የተወለደችው 120 ሰዎች ከኢየሱስ እድገት በኋላ ወደሚኖሩበት ሰገነት ወጡ ይለናል መጽሐፍ ቅዱስ። ሁሉም በአንድነት ተሰብስበው እየጸለዩ ሳለ ድንገት እንደሚነጥቅ አውሎ ማንም ሰው እዛ ጉባኤ መካከል ምንም አጀንዳ የለው፣ አንድ አጀንዳ ነው ያለው። ምንድነው ያላቸው ጌታ? ሁለቴ ደጋግሞ ነግሯቸዋል። ወዴት ሂዱ አላቸው? ወደ ኢየሩሳሌም ሂዱ፣ ኃይልን እስክትቀበሉ በኢየሩሳሌም ቆዩ። ሃሌሉያ። እኔ ያለ ዮሐንስ በውሃ እንዳጠመቅኩኝ እሱ በምን ያጠምቃችኋል አለ? ጩሁና በሉልኝ። በእሳት ያጠምቃችኋል አለ። ስለዚህ ይሄ በብሉይ ኪዳን በተለያየ መንገድ የተገለጠው የእግዚአብሔር እሳት መንፈስ ቅዱስ በባለ 50 ቀን ተሰብስበው በነበሩ ሰዎች ላይ የወረደው ይለናል የእሳት ልሳን ነው ይለናል። የእግዚአብሔር ቃል በእያንዳንዳቸው ላይ ሄዶ ተቀመጠባቸው የሚል ቃል አለ። አሁን እዚህ ጋር ወንበር ቁጭ አድርጌ እኔ ባሳያችሁ ብቀመጥ ወንበሩን አታዩትም፣ የምታዩት እኔን ነው። እውነት አይደለም? እኔን ነው። ምን አለባቸው ይላል? በሉት አይዟችሁ። ምን አለባቸው? ይቀመጥብን። መጥቶ ተቀመጠባቸው ይላል። እሳት። ወገኖቼ ቤተ ክርስቲያን የተወለደችው በእግዚአብሔር እሳት ነው። በእግዚአብሔር እሳት ነው። you need that fire። ዛሬ እኔና እናንተ ቤት ውስጥ ያ እሳት እንደገና መለኮስ አለበት። ያ እሳት ሲመጣ ጸሎት ይለወጣል። ክብር ለእግዚአብሔር ይሁን። ያ እሳት ሲመጣ አምልኮ ይለወጣል። ያ እሳት ሲመጣ ቅድስና ይለወጣል። ያ እሳት ሲመጣ ለእግዚአብሔር ያለ ፍቅር ይለወጣል። ያ እሳት ሲመጣ ለአገልግሎት ያለ ነገር ይለወጣል። እንኳን ለሌላው አንድ ሰባኪ ምን ይላል መሰላችሁ? እንግሊዝ ሰባኪ ነው። ስሚዝ ውግወዝ መጽሐፉን ምታውቁ፣ እኔም በመጽሐፍ ነው የማውቀው። a fly cannot sit on the hot plate ይላል። በጋለ ሳህን ላይ ዝንብ አይቀመጥም ይላል። ሰምታችሁኛ? ጧ ብላ ነው የምትፈነዳው ይላል። እሳት በላው ላይ ያለ ሰይጣን እንኳን አይነካው። ሰማኛለ? ፈርሶ የነበረውን መሰዊያ በሰራ ጊዜ የእግዚአብሔር እሳት ወረደች ይላል።
እጆቻችሁን አንሱና ጩሁና የእግዚአብሔር እሳት በሉና ጩሁ። ይምጣላችሁ ወደ ቤታችሁ፣ ይምጣ ወደ ከተማችሁ፣ ይምጣ ወደ ቤተክርስቲያን ወገኖች፣ ይምጣ ወደ ነገሮቻችሁ ላይ አላስፈላጊውን ነገር የሚበላ የእግዚአብሔር እሳት። ይሄ በቃ ትርኪ ምርኪው ነገር ያደከመንን ያሰለቸነን ነገር አንዳንድ ጊዜ ታውቃላችሁ አንዳንድ ሰዎች በብዙ ነገር የሚታገሉ ሰዎች በኃጢአት ሊሆን ይችላል በጠላት ጥቃት ውስጥ ሊሆን ይችላል በተለያየ ነገር ውስጥ የሚተረማመሱ ሰዎች እሳቱ ሲያገኛቸው ሌላ ሰው የሚያረጋቸው ለምን መሰላችሁ? የእግዚአብሔር ቃል ድንጋዩንም በላ አፈሩንም በላ ይለናል። እሳቱ ሲመጣ የማይበላው ነገር የለም። ሃሌሉያ! እሳቱ ሲመጣ የማይበላው ነገር የለም። የማይበላ ነገር የለም። የማስፈልገው ገለባው የሆነ ነገር ሁሉ በእግዚአብሔር እሳት ይበላል። ያ እሳት ይምጣልን ዛሬ ወገኖች። ለምን ይህን ታወራለህ ብላችሁ ብትሉኝ የሚገርመኝ እግዚአብሔር ኤልያስን ሂድና ለአካብ ተገለጥ ዝናብ እሰጣለሁ እንጂ እሳት እሰጣለሁ የሰማኛል? እሳት አላለው። ግን እግዚአብሔር አንድ ነገር ያውቃል። ከዝናቡ በፊት መሰዊያው መሰራት አለበት። ከበረከቱ በፊት ከጉብኝት በፊት አትጩ። ዝም ብለህ መሰዊያ በፈረሰ መሰዊያ አትጩ። የሚሆን ነገር የለም። አይ ጋራንቲ ዩ ይሄን። ምክንያቱም ይሄ እግዚአብሔር ቃል ሕያው ስለሆነ እኔ ስለሆንኩ አይደለም። እግዚአብሔር ቃል ሕያው ስለሆነ I know ወገኖቼ 100% በግል ህይወቴም በሰዎችም በመጽሐፍም በእግዚአብሔርም ቃል ሰዎች መሰዊያቸውን ሲሰሩ unusual የሆነ የእግዚአብሔር ጉብኝት ይመጣል። unusual የሆነ ቤተክርስቲያን ከዚህ ይሄ ዳዴ ከምንልበት ነገር መውጣት አለብን ወገኖች። ዛሬ ሰዎች ለጸሎት ተለምነው ነው ቸርች የሚመጡት። ጎበዝ ስንት ቅስቀሳ ተደርጎ ስንት ቅስቀሳ ስንት መከራ ተበልቶ እኔ የእድሜን ግማሽ በላይ በመድር ላይ ከኖርኩበት ከእድሜ ግማሽ በላይ እግዚአብሔር ቤት ውስጥ አገልግያለሁ። ሁሉ ጊዜ የሚገርመኝ አንድ ነገር ይሄ ነው። ዛሬም ሰው ተለምኖ ነው የሚጸልየው። ሁሉ ጊዜ ይገርመኛል። ዋው! ጌታን አንድ ጥያቄ ጠይቀዋለሁ። አገልጋይ ባልሆን ጸልይ ነበር ወይ? ግራ ገብቶ ይራ የምመን ህይወት እንደዚህ ነው እንዴ ብዬ እንዳታኮርፉኝ አጋልጭ። እኔ አገልጋይ ባልሆን መጸለይ አልችልም እንዴ ብዬ ጌታን ጠይቀው አቃለሁ። ግና ነገር ልንገራችሁ፣ ጸሎት ስንፋሳችን ነው። ሽሮ በርበሬያችንን ማብጃ ቦታ አይደለም። ጸሎት ለኛ ህይወታችን ነው። መኖር ወይም አለመኖር ከተባለ ጸሎት ነው ለኛ። ዳንኤል ሞትን የመረጠው የአንበሳ ጉድጓድን የመረጠው ጸሎት ለሱ ያናክል ስለሆነ ላጠቃልላችሁ ጊዜያችሁን ብዙ ሳልወስድ እግዚአብሔር እሳት ከመጣ በኋላ በዳንኤል በኤልያስ መሰዊያ ላይ ሁለተኛ የሆነው ነገር ምንድነው? እነዚህ ያሉትን ነገሮች ሰብሰብ አድርጌ ባንድ ቃል ላድርግና ወደ መጨረሻ ሐሳቤ ልምጣ። የእግዚአብሔር እሳት ሲመጣ በመሰዊያው ላይ ሲወርድ ህዝቡን በአንድነት ሃሌሉያ በእግዚአብሔር ፊት ወድቀው እግዚአብሔር ምንድነው አሉ? እውነተኛ አምላክ ነው አሉ። ሃሌሉያ! ይኸውላችሁ አምልኮ ሲታደስ ማለት ይሄ ነው። በእግዚአብሔር እሳት አምልኮ ሲታደስ ማለት ይሄ ነው። ኤልያስ አንድ ምዕራፍ በፊት በህዝቡ ፊት ቆመው አንድ ጥያቄ ጠይቋቸው ነበር። እስከ መቼ ድረስ በሁለት ሐሳብ አቤት ታነክሳላችሁ አላቸው። እስከ መቼ ድረስ በሁለት ሐሳብ ትሄዳላችሁ አላላቸው። በሁለት ሐሳብ ታነክሳላችሁ። በሁለት ሐሳብ መሄድም አልቻላችሁም ነው። ሁለተኛ የሚገርመኝ ቃል ምንድነው? ህዝቡም አንድ ቃል አልመለሰለትም የሚል ቃል። ምን ማለት ነው ብላችሁ ብትሉኝ ምን ያክል ቦንዴጅ ውስጥ እንዳሉ ይናገራል። ምን ያክል እስራት ውስጥ እንዳሉ ይናገራል። አንድም ቃል አልመለሱለትም ይላል። ለምን?
ምን ያክል መሰዊያቸው ምን ያክል አምልኳቸው እንደተመታ ምን ያክል አቅማቸው እንደተያዘ ምን ያክል ለዚህ እንኳን መልስ ለመመለስ መንፈሳዊ ጉልበታቸው እንደተያዘ ያሳያል። ነገር ግን ልክ የእግዚአብሔር እሳት ሲመጣ ህዝቡ በአንድነት ወደቀና እሱ እግዚአብሔር ነው አለ። እግዚአብሔር ያን ታድሶ ያምጣ በህይወታችን። ከቁጥር 40 ጀምሮ ያለውን የሐሳቤን ማጠቃለያ ሐሳብ አድርጌ እናገርበታለሁ። ቁጥር 40 ላይ እንደዚህ ይላል፣ ከዚያም ኤልያስ የበዓልን ነቢያቶች ያዙልኝ አንድም ሰው እንዳያመልጥ ሲል አዘዘ። ህዝቡም ያዟቸው፣ ኤልያስም ወደ ቂስ ወንዝ ወስዶ አሳረዳቸው ይልና ቁጥር 41 ኤልያስም አክዓብ የከባድ ዝናብ ድምጽ ይሰማልና ሂድና ብላና ጠጣ አለው። ስለዚህ አክዓብ ይበላና ይጠጣ ዘንድ ኤልያስም ወደ ቀርሜሎስ ተራራ ጫፍ ወጣ፣ ፊቱንም በጉልበቱ መካከል አድርጎ ወደ መሬት ተደፋ። አገልጋዩንም ውጣና ወደ ባህሩ ተመልከት አለው። አገልጋዩም ሄዶ ተመለከተና በዚያ ምንም የለም አለው። ኤልያስም 7 ጊዜ እንደገና ሂድ አለው። በሰባተኛውም ጊዜ አገልጋዩ ነው የሰው እጅ የምታክል ትንሽ ደመና በባህሩ እየወጣች ነው አለው። ከዛ በኋላ ያለውን ጨረሻ ላይ አነባለሁ። ይሄን ልበላችሁና ወደ ማጠቃለያ ጥቂት ነገር ተናግሬ ልጨርስ። በጣም የሚገርመው መሰዊያው ከተሰራ በኋላ የእግዚአብሔር ቃል ሲናገር አንድ በጣም አግሬሲቭ የሆነው ነገር ምንድነው? አንድም ሰው ሳይተርፍ እነዛን የበዓል ነቢያቶች አሳረደ ይላል። መቼም ወገኖቼ ሰው መሰዊያው ሲሰራለት በጠላት ላይ አቅሙ ይበረታል። ሰምታችሁኛል? በጸሎት መሰዊያው ሲሰራለት ሰው በጨለማ ኃይል ላይ ጉልበት ማግኘት ይጀምራል፣ አቅም ማግኘት ይጀምራል። በዛ ላይ ቆመ የእግዚአብሔር ቃል ሲናገር ኤልያስ ምን ይላል? የብዙ ዝናብ ድምጽ እሰማለሁ አለ። መሰዊያችሁ ሲሰራ መጀመሪያ ወደኔና ወደናንተ የሚለቀቀው የእግዚአብሔር ድምጽ ነው። እስቲ ድምጹ ይምጣ በሉ አንድ ጊዜ አሜን። ድምጹ ይምጣ ወደ ህይወታችሁ። የብዙ ዝናብ ድምጽ እሰማለሁ ይላል። ይሄ ሰፈር ውስጥ ካለው ወሬ ሰፈር ውስጥ ካለው ነገር ወጣ ያረጋችሁና ሰማይ ወዳለው ድምጽ ውስጥ ይከታችኋል። ይምጣልን ዛሬ ወገኖች፣ ክብር ለእግዚአብሔር ይሁን። ይሄ የሰለቻችሁ ሰዎች፣ ይሄ የሰፈሩ ድምጽ የሰለቻችሁ ሰዎች፣ ይሄ የውጊያው የትርምሱ ድምጽ የሰለቻችሁ ሰዎች፣ ኤልያስ መሰዊያውን ከሰራ በኋላ የሚቀጥለው ነገር እግዚአብሔር የተናገረውን ልብ በሉ። የተነሳበት ነገር አለ። ኤልያስ እግዚአብሔር ያለው ተገለጥ የበረከቴን ዝናብ ሰጣለሁ፣ ተገለጥ የተዘጋውን ሰማይ ከፍታለሁ። በመጀመሪያ ደረጃ አንድ ቁም ነገር ልንገራችሁ። ምንድነው ብላችሁ ብትሉኝ ኤልያስም ሄዶ በቀርሜሎስ ተራራ በጉልበቱና በጉልበቱ መካከል ተደፋ የሚለን ቃል አለ። የሚገርም እኮ ነው እናንተ። ሰማይ ሲዘጋኮ እንደዚህ አልቀለለው። ሰማይ ዘግቶ ሲሄድ ዘግቶ ነው ልም ብሎ የጠፋው ዳንኤል። እግዚአብሔር ግን ሰማይን እንዲከፍት ባዘዘው ጊዜ ግን በነገረው ጊዜ ግን ዝናብ ሰጣለው ባለው ጊዜ ግን መደፋት ነበር። ምንድነው ለኛ የሚነግረን? ዛሬ ወገኖቼ በጣም ብዙ ተስፋ ያያዝን ሰዎች እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያን ልንገራችሁ፣ ብዙ ተስፋ ያያዛችሁ ሰዎች ሪኳየር የሚያደርጋችሁ አንድ ትልቅ ቁም ነገር አለ። ምንድነው በሉኝ? የሰማችሁትን ድምጽ ይዛችሁ ተደፉ። በዙረት አይሆንም ነገሮች፣ በዙረት አይመጡም። ሃሌሉያ! እግዚአብሔር ተናገረኝ እያሉ በፉከራ አይመጣም። አንድ ነገር እግዚአብሔር ቃል የሚያስተምረን ነገር ቢኖር ኤልያስን የሚያክል ሰው እንዴ ወገኖቼ፣ እኔ አሁን እዛው አልገባም ብዙ ስላወራው። በጣም መጽሐፍ ቅዱስ እኮ በጣም ኤሌመንተሪ በሆነ መንገድ የሚያስተምረን ጸሎትን እኮ ደቀ መዛሙርት ለምን ከኢየሱስ መማር ፈለጉ? ኢየሱስ ክርስቶስ ከ3000 ሰው ጋር ይጸልይ ነበር። ኢየሱስ ክርስቶስ ከ120 ሰዎች ጋር ይጸልይ ነበር። ኢየሱስ ክርስቶስ ከ70 ሰዎች ጋር ይጸልይ ነበር። ኢየሱስ ክርስቶስ ከ12 ሰዎች ጋር ይጸልይ ነበር። ኢየሱስ ክርስቶስ ከ3 ሰዎች ጋር ይጸልይ ነበር። ኢየሱስ ክርስቶስ እንደ ልማዱ ብቻውን ይጸልይ ዘንድ ወደ ተራራ ወጣ ይለናል።
ጠዋትና ማታ ህይወቱ በጸሎት by the way ኢየሱስ ክርስቶስ አገልግሎቱንም ሲጀምር እየጸለየ ያለ ሰማይ ተከፈተ ይላል አገልግሎቱንም ሲጨርስ ወደ መስቀል ሲሄድ በጸሎት ነው የዘጋው ኢየሱስ ክርስቶስ አይ እርግጠኛ ነኝ ይሄንን እንደሞኝ እንደዚህ እንደማታስቡ እንዴት አድርጎ እንደሚሰብክ እንደማይጸልይ እንዴት አድርጎ ታምራት እንደሚሰራ እንደማይጸልይ እሱ አይደለም የኢየሱስ ክርስቶስ አጀንዳ እውነተኛው የኢየሱስ ክርስቶስ የጸሎት አጀንዳው የተገለጠው ጌተሰማኒ ውስጥ ነው እነዛን ዘመናት በሙሉ ሲጸልይ የነበረበት አጀንዳው የተገለጠው ጌተሰማኒ ነው አባት ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ወገኖቼ በጣም ብዙ ሰዎች በዚህ ዘመን ብዙ እግዚአብሔር እንደተናገራቸው አንዳንዶች አውርተው የቀሩት አንዳንዶች በእግዚአብሔር ላይ ተማረው የቀሩት መንበርከክ ስለማያውቁ ነው ደጋግሜ ማውራው አንድ ነገር ነው ሰምታችሁኛል ኤልያስ እግዚአብሔር ገለጣለው ዝናብ ሰጣለው ትውልዱን ጎበኛለው ሲለው ያዘውን ቃል ይዞ በቀርሜሎስ ተራራ ተደፋ ይላል ዛሬ መልእክቴን ሳጠቃልል ምነግራችሁ ይሄንን ነው whatever እግዚአብሔር ለእናንተ የተናገራችሁ ነገር ካለ በመናገርና በማውራት ብቻ አይሆንም በመደፋት ግን ነገሩ ወደ መሆን ይመጣል የሰማኝ አሜን ይበለኝ whatever እግዚአብሔር የነገራችሁ ሰዎች ካላችሁ ያንዳንድ ሰዎች ይገርመኛል አንድ መጽሐፍ ያነበብ ፒተር ዋግነርን የምታውቁ ሰዎች ዶክተር ፒተር ዋግነር ወደ ጌታ ሄደዋል በ85 ዓመታቸው ቸርች ግሮዝ አስተማሪ ነበሩ የታወቁ ሰው አንድ መጽሐፋቸው ላይ ምን ብሎ ይናገራሉ ኢንዶኔዥያ ውስጥ አንዲት ሴት ልጇ ሞተ ክሊኒክሊ እንደሞተ ተነገራት እና ለቀብር እንዲያዘጋጁ ሲደረግ ሴትዮዋ ኖ ልጄ መልሱን አስጡኝ ብላ አስክሬኑን ተሸክማ ይዘለች በመጀመሪያ ደረጃ ይሄንን መጽሐፍ ሳነብ ይሄን ታሪክ ላነብ የተገደልኩት ከጻፊው የተነሳ ጻፊው አንቱ የተባሉ ቴዎሎጂያን ናቸው in terms of theology አንቱ የተባሉ ቴዎሎጂያን ናቸው በዚህ እድሜያቸው በዚህ ቴዎሎጂ ዕውቀታቸው ተረተረት ይጽፋሉ ብያላምነው ስለዚህ አመንኳቸው ማመን ደግሞ ግዴታ ነው አማኝ ስለሆንኩ እና ሰውየው ምን ይላሉ ልጅ ሴትዮዋ ልጇን ቤቷ ይዛ ገብታ በሯን ዘግታ በእግዚአብሔር ፊት አስከሬኑ ላይ እንዲህ ብላ ጸለየቻሉ ሴቶች ሙታናቸውን በትንሳኤ ተቀበሉ ተብሎ ተጽፏል ብላ በሶስተኛው ቀን ልጇ ተነሳ በሩን ከፍታ ወጣች ወገኖቼ ጸሎት የማይሰራው ነገር የለም የሞተ ነገርን ይዛ አትዙር በርን ዝጋ እግዚአብሔር ያስነሳዋል ኤልያስ ተደፋ ይለናል ተደፋ ልዩነቱ ሂድና ለአካብ ንገረው ምን እንዲያደርግ እንዲበላ እንዲጠጣ አንዳንድ ሰዎች ከዚህ ሁሉ ታምራት በኋላ ከዚህ ሁሉ ነገር በኋላ ላይፍ ካዡዋል ነው ለነሱ ለመብላት ለመጠጣት ነው እንጂ ለመንበርከክ ጊዜ የላቸው ስለዚህ አካብን ምን አለው ሂድና ብላና ጠጣ በለው አንድ ዘመን ላይ አንድ ትምህርት አስተምር ነበር ኢያሱ እግዚአብሔር ኢያሱን ምን ብሎ አለው ቅጥሩን ስትዞሩ አለ ኢያሱ የኢያሪኮን ቁጥር ከተዋጊዎቹ ጋር ዞሮ አለ ከዘዋሪዎቹ ጋር ሳይሆን የሰማኝ ሰው አለ ከዘዋሪዎቹ ጋር ሳይሆን ከተዋጊዎቹ ጋር ዞሩ እና ከተማያ ላይ አንድ ነገር እላችኋለሁ ለቡና ይዛው የምትወጣውና ለውጊያ ይዛው የምትወጣውን ሰው ላይ ጊዜያችሁን አላባክን ሁለት ነገር ብየላጠቃል ኤልያስ በዛ ጸሎት ውስጥ ይያለ ብላቴናው ላከው ብላቴናው 7 ጊዜ መጥቶ የነገረው የለም ነው ይሄ ተስፋ አስቆራጭ መንፈስ አለ አይደል የለምን ብቻ በዙሪያችሁ የሚያወራ እግዚአብሔር ተናግሮ ተንበርክካችሁ እግዚአብሔር ተናግሮ ተደፍታችሁበት ባለው ነገር ላይ እየመጣ የለም የሚለው የእግዚአብሔር ቃል ሲናገር ኤልያስ አንድ ቦታ ላይ ምን ይላል ሂድ ብሎ አለው ይላል ነው በእንግሊዘኛው ቃል go away የሚል ቃል አለ
ይሄን መንፈስ ጉዋዌ ማለት ነው ያለባችሁ። እግዚአብሔር እሰጣለሁ ላለው ነገር አንተ እሱን ቃል ይዘህ ለተደፋበት ነገር ታየዋለህ። የሰማኝ አሜን ይበለኝ። ታየዋለህ። በመጨረሻችን ሁለት ቃል ልበልናልና ልጨርስ። ቁጥር 45 ላይ ያለችውን ቃል አንብቡልኝ። ወዲያውም ሰማዩ በጥቁር ደመና ተሸፈነ፣ ነፋስ ነፈሰ፣ ከባድ ዝናብ ጣለ። አክዓብ በሰረገላ ተቀምጦ ወደ ኢይዝራኤል ሄደ። የእግዚአብሔር ኃይል በኤልያስ ላይ ወረደ። ኤልያስም ልብሱን አሸንፍጦ ወይም ከፍ አድርጎ በቀበቶ ከታጠቀ በኋላ እስከ ኢይዝራኤል ድረስ በአክዓብ ፊት ሮጠ ይላል። በጣም ብዙ ጊዜ ሚስ የምናረጋቸው እነዚህን ሁለት ነገሮች ላንሳና አብረን እንጸልይ። ኤልያስ እግዚአብሔር ይህንን ዝናብ ሰጣለው ለአክዓብ ተገለጥ ብሎ ባለው ጊዜ ላሳያችሁ የሞከርኩት በመንበርከክ ውስጥ ስለሚገለጠው አቅምና ጉልበት የእግዚአብሔር ድምጽ ነው። በዚህ በመጨረሻው ላይ የእግዚአብሔር ቃል ሲናገር የእግዚአብሔር እጅ በኤልያስ ላይ መጣች። በጣም ብዙ ጊዜ ይህንን ክፍል ብዙ ሰዎች ሲያስተምሩት ሰምቻለሁ። እኔም ለማስተማር ሞክሬያለሁ። በተወሰነ መንገድ ብዙ አይገባኝም ነበር። አሁን ግን አንድ መንፈሳዊ ትርጉም ለኔ የሰጠኝ ልንገራችሁ። የእግዚአብሔር እጅ በእኛ ላይ የእግዚአብሔር ኃይል በእኛ ላይ ሲመጣ ምንድነው የሚያደርገው ብዬ በዚህ ኮንቴክስት ማጥናት ጀመርኩ። ስመለከት ሁለት ነገር ገባኝ። አንደኛው ነገር ምንድነው? የእግዚአብሔር እጁ ከመምጣቱ በፊት እኮ ይና አላረገም ኤልያስ። እጁ ሲመጣበት ጊዜ ግን የተዝረከረከው ልብሱ መሰብሰብ ጀመረ። ከጎናችሁ ያለውን ሰው እጁ ይመጣባል የተዝረከረከውን ነገርን ተሰበስባለህ በሉት። አሜን አሜን። ምክንያቱስ ተዝረክርኮ መሮጥ አይቻልማ። ተዝረክርኮ መፍጠን አይቻልማ። ተዝረክርኮ ወደሚሄዱበት መሄድ አይቻልማ። ሰብሰብ ባደረገው ይላል እጁ ሲመጣበት። አንድ ነገር ልበላችሁ። የእግዚአብሔር እጅ ትምጣ በእኔና በእናንተ ላይ የተዝረከረከውን ነገራችንን እንደ ህዝብ ይሰብስብልን። እንደ ቤተክርስቲያን፣ እንደ ግለሰብ፣ እንደ ቤተክርስቲያን አይምሮአችን፣ ሐሳባችን፣ ህይወታችን፣ ኑሯችን ብዙ ነገራችን የተዝረከረከብን ሰዎች መሰብሰብ ያቃተን። አንድ ጊዜ አንድ ከተማ ላይ አንድ መወደው ሰው ነው አንድ በጣም 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 የሚገርም አባባል አይምሮዬ ላይ ጣለብኝ። ምን አለኝ? አይ ሀብትሽ ነኝ አለኝ። በቃ ወደዚህ ከተማ ስመጣ የፎከርኩ ነበር የመጣሁት አለኝ። እቺ እሱ ቃል ናት። የፎከርኩ ነበር የመጣሁት። በቃ ከተማውን እሰበስበዋለሁ ብዬ ነበር የመጣሁት አለኝ። እሺ አልኩት። እንኳን ከተማውን ልሰበስብ ራሴን መሰብሰብ አቃተኝ አለኝ። እኔ በጣም በመታዘብ ሳይሆን የሰማሁት በፍርሃት ነው የሰማሁት። ምክንያቱም የእግዚአብሔር እጅ ሲመጣበት ከሰረገላው ፈጥነ ለመሄድ እግዚአብሔር ይውላችሁ። በጣም አንድ የሚገባ ነገር ምንድነው በሉ። ታምናላችሁ እናንተ አሁን ሰሞኑን ስታውጁ ነበር አይደል? ህንጻ እንሰራለን፣ እግዚአብሔር ይባርከናል። እኛም ባሪያዎቹ ተነስተን በሰው ስፒድ አይደለም በእግዚአብሔር ስፒድ እግዚአብሔር ይሰዳችሁ። አሜን። ሰምታችሁኛል? አሁን እናንተ ካልኩሌት ስታረጉ ባጀቱ የናክል ነው ይሄን ያህል አመት ይፈጃል። አንድ አመት ላይ ሁለት ሰዎች ማቃቸው ሁለቱ ግን የማይገናኙ ሰዎች ስልክ ደወሉና አገልጋዮች አንዷ ሴት አንድ ወንድ ደወሉና ትንቢት ነገሩኝ። በአርፌ ቤተ ተቀምጬ ትንቢት ነገሩኝ ሳልል ማለት ነገሩኝ ማለት መጥፎ ነው አይደለም እንዳትቸጋገሩብኝ። ግን ደወሉና ሴትዮዋም ደውላ ምን አለችኝ? እግዚአብሔር እንዲህ ይላል ቤት እሰራልሃለሁ ይላል እግዚአብሔር አለች። ሃሌሉያ ብዬ ስልኩን ዘጋው። በሁለተኛው ቀን ነው ሳይቆይ ሳምንቱ ሳይለወጥ ሌላ ወንድም ደወለና ደስንት ሁለቱም ምንም ግንኙነት የሌላቸው ተለያየ ቦታ ያለው ደወለና እግዚአብሔር እንደዚህ ይለኛል ቤት እሰራልሃለሁ ይላል እግዚአብሔር። ይሄ ነገር እውነት ሆነ እንዴ ያልኩኝ።
ከዛ በኋላ ከትንሽ ጊዜ በኋላ እንደተባለው ባላሰብኩት ጊዜ እግዚአብሔር ወደ አንድ ነገር ውስጥ ከተተኝ ማለት ነው። እኔና ባለቤቴ ይሄንን ሁሉ ትንቢት ረስቼዋለሁ። ይሄን ሁሉ ትንቢት ረስቼው እግዚአብሔር ምን እንዳለኝም ምንም ማስታወሰው ነገር የለም። ከዛ ነው ቤት እናሰራ ብለን ጀመር። ቤት እያሰራን እያለ እኛ ኦፍ ኮርስ የእግዚአብሔርም ቃልና you have to have a budget እና ባጀታችንን አውጥተን ይሄ ነው ለኮንትራክተር ሰጠን። ቤቱ ተጀመረ። መካከል ላይ ከጃችን አምጥቶ ወጥቶ ከበጀቱ በላይ የትየለለ ሆነ። ለሁለታችንም ተፋጠጥን ማለት ነው፣ እኔንም እሷ። ከዛ በኋላ በህይወቴ ማረሰው ምስክርነት ስለሆነ በኋላ ምን አልኩ? ደነገጥኩ። እና ቤቱ እየተሰራ ፊኒሺንግ አካባቢ እያለ ቶሎ ብዬ ሪልተር ፈለኩና ማርኬት ላይ አወጣኝ። እኔ ልገላገል እኔ ወንጌል ብሰብክ አሻለኝም እንዴ ያለ አቅሜ ገብቼ በቃ ስዘባዝብ ከረምኩና ማርኬት ላይ ወጣ። እና ልጄ የዛ ጊዜ አሮን ነው 8-9 አመቱ ይመስለኛል አማን። እና መጀመሪያ ቤቱ እየተሰራ ያለ እየገባ ልጆች ደስ ይላቸዋል አይደል? አዲስ ቤት ሲያዩና ማይ ቤድሩም ምናምን ያለ ኤክሳይትድ ይሆናል። አዛ ማርኬት ላይ እንደወጣ ሰማ ማለት ነው። ሪሊ ያለኛው አኮረፈ። በጣም የሚገርማችሁ ወገኖቼ እግዚአብሔር ሊናገራችሁ ሲፈልግ በታወቁ ሰዎች አይናገራችሁ። የሰማኝ ሰው አለ? በመንፈሱ ይናገራችሁ። በ8 አመት ልጄ መኪናው ስንገባ አንድ ጥያቄ ጠየቀኝ። ዳዲ አለኝ ሁሉ ጊዜ ቤት ውስጥ አንድ ነገር ልታረክ ስትፈልግ የምትለን ነገር አለ አለኝ። የእግዚአብሔር ፈቃድ ነው የእግዚአብሔር ፈቃድ አይደለም ትላለህ። እግዚአብሔር ፈቃዱ ነው ወይ ቤቱን እንድትሸጠው የሚል ጥያቄ ጠይቀኝ። ጠይቄው ማላቀው ነገር የእግዚአብሔር ቃል አፈሌላው አያ በሰው አፍ ተጠቅሞ የነብዩን አብድነት አገደ ይላል። ልጄንም ስላፈርኩት ዛሬ ኮንፌስ ላድርገው። ተሳስቻለሁም እንዳልለው ዲሲቭድም እንዳላረገው ዋጣረኳትና ምን አልኩት? ይችላል አልኩት። ይችላል። የዛን ሌሊት አልተኛሁም። እንቅልፍ ከኔ ራቀ። እንደ መዶሻ ነው ራሴን የመታኝ። ተደፍቼ መጸለይ ጀመርኩ። ኖ ይሄ በአንድ ቀን ጸሎት ያወጣልኝ ለባለቤቴ ነገርኳት። አንድ የጸሎት ቦታ አለ ሄድኩኝ። 3 ቀን በጾም ጸሎት በጌታ ፊት። የመጀመሪያው ቀን ገና በፊቱ ተደፍቼ አሮን ነው ለምን እንደምነግራችሁ አላውቅም። ይሄን በፊቱ ተደፍቼ ገና መጸለይ ሲጀምር የጌታ መንፈስ ወደኔ መጣና ቤት እሰራልሃለሁ ያልኩህ ባንተ በጀት ነው በኔ በጀት ነው አለኝ። እኔ አሁን ለእናንተ እየተናገርኩ ያለሁት እግዚአብሔር በእናንተ በጀት ሳይሆን በራሱ በጀት ይሰራላችሁ። ጥሩ ነው እንደ ሰው በጀት ቢኖራችሁ ነጥፎ አይደለም። ለምንድን ነው ይሄንን የምታወራው ብትሉኝ በእንባ ቆየው። ተመልሼ ከማርኬት ላይ አነሳው። በአንድ ቃል ልዝጋላችሁ። እግዚአብሔር ይችላል። መስራት ይችላል፣ ማኖር ይችላል፣ መባረክ ይችላል። የሰማኝ ሰው አለ? እግዚአብሔር ይችላል ወገኖች፣ እግዚአብሔር ይችላል። ከሰረገላው ፊት እየፈጠነ ሄደ ይላል። ከተንበረከክበት ስትነሳ አትንፏቀቅም፣ አትጎተትም። በንስር ክንፍ ሲብድግ በልና እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። እጆች ይዘርጉና እንጸልያለን በዚህ በእግዚአብሔር ፊት። ዛሬ እግዚአብሔር የፈረሰው መሰዊያ ይሰራዋል። ስራ በሉት። ዛሬ ስራ በእኔ ህይወት ላይ የፈረሰውን ነገርን ስራ በሉት። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም እጆቻችሁን ዘርጉና ጸልዩ ባካችሁ። ስለዚህ ከተማ ጸልያለሁ እኔ። ቤተክርስቲያን በሙላት በዚህ ከተማ እንዳትመላለስ። በዚህ ከተማ ላይ ባየሩ ላይ የሚሰራ የኤልዛቤል መንፈስ ይወጋ ዛሬ። ይወጋ ዛሬ በኢየሱስ ስም። ኤልቫጋዶ ሴኬቴሬ ባሺካታዶ ኤሌቬጋላ ባራላ ባዲያላ ቦጋሳ
የቤተክርስቲያንን ጉልበት የሚይዝ የእግዚአብሔርን ሰዎች ጉልበት የሚይዝ በኃይል እንዳንኖር እንዳትው እጆቻችሁን ዘርጉና እኔ አሁን በመንፈሴ ላይ መንፈስ ቅዱስ የሚጥለውን ነገር ነው መነግራችሁ ያለው ይሄ ሚዲዮከር ላይፍ እንድትኖሩ የሚያረጋችሁ ነገር ዛሬ ስበሩት አትችልም ብሎ ወስኖ የተቀመጠብህን ነገር ዛሬ ስበርናውጥ የፈረሰውን መሰዊያ በመስራት ዛሬ እንነሳለን ክብር ለእግዚአብሔር ይሁን ኤለቫዶማ ሰካላ ቦራላ ባሳ ማንኛውም የፈረሰው መሰዊያ ይሰራ ዛሬ የፈረሰው መሰዊያ ይሰራ ዛሬ ኤልቫ ግሮሶ ከተባጀ ኤለቫዶማሳ ኤለቫጋላ ባራላ ቫዲያላ ባሳ እጆች እነሱ የእግዚአብሔር እሳት ይመጣል ዛሬ በእያንዳንዳቸው ላይ የእሳት ልሳኖች ወደቁ ተብሎ እንደተጻፈ እሳት በላያችሁ ላይ ይውረድ ዛሬ እሳት በዚህ መሰዊያ ላይ ይውረድ ዛሬ እሳት ይውረድ በዚህ መሰዊያ ላይ ዛሬ ማጋሃዱረ ባሸካታ ኤለበጋላ ባራላ አንደበቶቻችሁን ክፈቱና ጸልዩ ዛሬ የእግዚአብሔር እሳት አለ የእግዚአብሔር እሳት አለ የእግዚአብሔር እሳት አለ የተዳፈነው እሳት ይገለጥ ዛሬ የተዳፈነው እሳት ይገለጥ ዛሬ ጠላት የደፈነው እሳት ይገለጥ የእግዚአብሔር መንፈስ በዚህ ቦታ ላይ የሚለይ ነገር አለ አንድ ዘመን ላይ በውስጣችሁ ይነድና ይቃጠል የነበረ እሳት ጠላት ያዳፈነው ያጠፋው እሳት ዛሬ ይገለጣል ብሎኛል ጌታ ዛሬ ይገለጣል አንድ ዘመን ላይ በላይሽ ላይ ይመጣ የነበረ የእግዚአብሔር ድምጽ አንድ ዘመን ላይ በላይ ላይ ይመጣ የነበረ የእግዚአብሔር እጅ ዛሬ እንደገና ይመጣል ዛሬ ይሄ እሳት እንደገና ይመጣል ኤለቫጋ ሃሶኮቶቦ ሮቦሻታ ኤለቫዶማሳ ካታራባዶማሳታ ሃሌሉያ 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 ኢየሱስ ሃሌሉያ ይሄ እሳት ይገለጥ ዛሬ ይገለጥ ይሄ እሳት ዛሬ ድንጋዩን የሚበላ እሳት አፈሩን የሚበላ እሳት አስቸጋሪውን ነገር የሚበላ እሳት ውጊያችሁ የሚመታ ሰዎች አላችሁ ዛሬ yes oh yes የእግዚአብሔር መንፈስ አለ እዚህ ቦታ ላይ አለ አዚሞች ሲሰበሩ አያለው ዛሬ እንዳትጸልይ የሚጫጫን እጆቻችሁን አንሱና እናንተ ወገኖቼ መጸለይ አቃተኝ ማንበብ አቃተኝ የፍቅሩ እሳት የቃሉ እሳት የመንፈሱ እሳት እንደገና በውስጤ ሪካንድል እንዲያደርግ ፈልጋለሁ የምትሉ ሰዎች እንደገና እንዲቀጣጠል ፈልጋለሁ የምትሉ ሰዎች ቃሉን ገልጦ በሚናገርበት ጊዜ በውስጣችን ይቃጠልብን ነበር አሉ ያ እሳት የሚነድባችሁ ሰዎች አላችሁ እንደገና ይውረድ ይሄ እሳት እንደገና ይውረድ ይሄ እሳት ማላባጋላ ባራላ ባዲያላ ባስያ እሳቱ ከመሰዊያው አይጠፋም እንደሚል ዛሬ የማይጠፋ እሳት ማላባዶ ማሳካቶ አንደበቶች ተከፍተው በልሳን ጸልዩ እንደገና የእንደገና አምላክ እንደገና ሊያድሳችሁ ይፈልጋል ኤላባዶ ማሰከቴ ረቦባ ማሸካታ ኤሌቤጋላ ቦራላ ባዶ ማሳካታ ኤሌቤገለ በረለ በሪያላ ቦሰከቴ ደቦራላ ባጋላ ባራላ ባሳ ራባጋላ ባራላ ባዲያላ ጋላ ቦራላ ባዲያላ ጋላ ባራላ ባጋላ ባራላ ባስያ Ela bagala badia la baga sekele barala basata riba la bagala badia la bagala basekele bere bala batamasa riba la bala baga sekato bashokoto badobas rina le boshete pache katabado ayallo በዚህ ሰዓት በመንፈሴ በኃይለኛ ጥቃት ውስጥ የተለያዩ ሰዎች አላችሁ እዚህ ቤት ውስጥ የምታልፉ መንፈሳዊ ውጊያ የበረታባችሁ ሰዎች መንፈሳዊ ውጊያ ያየለባችሁ ሰዎች ያየለባችሁ መሰዊያችሁ ስለፈረሰ ጠላት ዳንኤልን ሲዋጋው የተዋጋው እንዳይጸልይ ነው ጸሎት ኪድናፕ ከተደረገ
ጸሎት ከታፈነ ህይወት ይታፈናል ዛሬ ያንን እሳት እናስጥላለን በተለያየ ውጊያ ውስጥ የምታልፉ ሰዎች እጆቻችሁን አንሱና ከኔ ጋር ጸልዩ ዛሬ በጣም መንፈሴ ሴንስ ያደርጋል እናንተ በጣም ውጊያ አላፋዶ ማሰከለ ቦራ አላፋጋላ ቦራ ደጋላ ቦራ ዳቫዲያ አላባላ ባሳ ይሰበር በኢየሱስ ስም ዛሬ ይሰበር በኢየሱስ ስም 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 ማካታባዶ ባሳ ኤላባጋላ ባሳታ ኤላባጋላ ባራላ ባዱላ ባሪያ የቅዱሳንን ጉልበት የበላ አይምሮ የበላ በኢየሱስ ስም የተወጋ ይሁን በኢየሱስ ስም የተወጋ ይሁን አራባዶ ማዳቫጋላ ባዶ ማሳታ ሬቤቤጋላ ባዶ ማሰከሬ ባባ ማማንዶ ኤሌቤ Hallelujah. Hallelujah. Hallelujah, Jesus. Hallelujah, Jesus. Hallelujah, Jesus. Hallelujah, Jesus. Hallelujah, Jesus. Hallelujah, Jesus. ጉልበቶች ይለቀቁ ዛሬ እግሮች ይለቀቁ ዛሬ እግዚአብሔር መንፈስ የሚናገረኝ ሌላው ዛሬ እዚህ ጉባኤ መካከል እግዚአብሔር በራሱ በርሱ ፍጥነት በርሱ አደራረግ የሚለቀቁ እግሮች አሉ ምን ያልክ ነው በሉኝ የእግዚአብሔር መንፈስ የሚናገረኝ ነገር አለ እግዚአብሔር ወደ ተናገራችሁ ነገር ፈጥናችሁ እንዳትገቡ ጠላት ነገሮቻችሁን ያዘ ሰዎች ዛሬ ይሰበራል ቢዝነስ ሊሆን ይችላል ስራ ሊሆን ይችላል አገልግሎት ሊሆን ይችላል I have no idea እግዚአብሔር ግን የተናገራችሁ ነገር ውስጥ እንዳትገቡ ነገሮቻችሁን አስሮ የያዘ ነገር ዛሬ ይበጠሳል እለቃለሁ ይለኛል እግዚአብሔር አስለቅቃለሁ ይለኛል እግዚአብሔር መንፈስ አልፋዳጋ ኻቱራ ዲላ ካቶባዶስ በኢየሱስ ስም ይለቀቅ ዛሬ የተያዙ ነገሮች ይለቀቁ ዛሬ ቢዝነሶች ይለቀቁ ዛሬ የእግዚአብሔር ሐሳቦች ይለቀቁ ዛሬ አቤት ፍጥነት ከእግዚአብሔር ዘንድ አላባዶ ማሰከቴ ቦባማታ ኤሌሌቦ ሸካቶ እኔ ለማን እንደምናገር አላቅም የከረመ ነገር የቆየ ነገር በፍጥነት ወደ አንተ ሲመጣ ያለው በፍጥነት ወደ አንቺ ሲመጣ ያለው ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ ሃሌሉያ ኢየሱስ እዚህ ጉባኤው እጅ ለእጅ ያዝ ለዚህ ከተማ ለእናንተ መጸለይ በጣም መንፈሴ ውስጥ ስላለ እግዚአብሔር እንደ ከተማ በቫንኮቨር ላይ ብሬክስሩ ይስጣችሁ በዚህ ከተማ ላይ ሰማይ አይዘጋም just pray ሰማይ አይዘጋም በእናንተ ላይ በቤታችሁ ላይ በትዳራችሁ ላይ በልጆቻችሁ ላይ በስራችሁ ላይ በቢዝነሳችሁ ላይ በከተማችሁ ላይ በቤተክርስቲያናችሁ ላይ ሰማይ አይዘጋም ኤላጋዶ ሆሼካቴ ቦዳስ ኤለቬጋላ ባዶ ማሳታ ይከፈት ሰማይ ይከፈት ሰማይ በላችሁ ላይ ይከፈት ሰማይ
ይከፈት ሰማይ ይከፈት ሰማይ ይከፈት ሰማይ በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም ያዘገየው ነገር ሁሉ ይመታ የሁላችሁ እኔ መንፈሴ ላይ እግዚአብሔር መንፈስ የሚናገረኝ ነው መነግራችኋለሁ ዳንኤል 21 ቀን በእግዚአብሔር ፊት በጾም በጸሎት እየተጋያለ መንፈስ ቅዱስ የሚለኝ ነው መነግራችሁ ስብከት እየደገምኩ አይደለም በ21ኛው ቀን እግዚአብሔር መልአክ ወደሱ እየበረረ መጣ ዳንኤል ሆይ በመጀመሪያው ቀን ጸሎት ተሰማለ በመጀመሪያው ቀን የተሰማው ባየር ላይ ግን የፋርስ መንግስት አለቃ ዘገየኛል ያዘገያል እንጂ አስቀረው ያዘገያል እንጂ አስቀረው 21 ቀን አዘገየኛለው ልብ በሉ መንፈስ ቅዱስ የሚለው ነው መነግራችኋለሁ ዳንኤል እንደዚህ ያለው ማን ነው መልአኩ ዳንኤል እንዲህ ያለው ዳንኤል ሆይ አለው ውጊያው ስለቆመ አይደለም የመጣሁት የመላእክት አለቃ የሆነው ሚካኤል ሊያግዘኝ መጣ ውጊያውን ለሚካኤል ትቼ ላንተ ግን ከ21 ቀን በላይ እንዳትቆይ ስለፈለገ እግዚአብሔር የሚለኝ አንድ ነገር አለ እዚህ ቤት ውስጥ በውጊያ ውስጥ እያላችሁ የሚለቀቅ ነገር አለ በላችሁ ላይ በውጊያ ውስጥ እያለፋችሁ ሃሌሉያ እግዚአብሔር እንደዚህ ነው የሚለኝ ከዚህ በኋላ አይሰነብትም ይላል እግዚአብሔር ከዚህ በኋላ አይቆይም ይላል እግዚአብሔር ከዚህ በኋላ አይዘገይም ይላል እግዚአብሔር እኔ ጸልያለሁ በናዝሬቱ በኢየሱስ ስም በዚህ በቫንኮቨር ሰማይ ስር እንዲከፈት ጸለይኩ ዛሬ ጌታ ሆይ በወንድሞቼ በእህቶቼ በዚህ ከተማ ስለዚህ አጥቢያ ብቻ አልጸልይም እግዚአብሔር ሆይ ነገር ግን በኢየሱስ ክርስቶስ ስም ጸልያለሁ በከተማው ላይ ያለው ሰማይ ይከፈትላቸው የትግል ዘመን ያብቃ የውጊያ ዘመን ያብቃ የመንከራተት ዘመን ያብቃ እግዚአብሔር ሆይ ጸልያለሁ for the next generation ስለ ልጆቻቸው ጸልያለሁ ስለ ልጆቻቸው ጸልያለሁ በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ቃል እንደዚህ ይላል ዘዳግም 3 ይማረካሉ ብላችሁ የፈራችኋቸው ልጆቻችሁ እነሱ ምድሪቱን ይወርሳሉ ይላል ይማረካሉ ብላችሁ የፈራችኋቸው ልጆቻችሁ እነሱ አይወረሱም ይወርሳሉ በኃጢአት አይወረሱም ይወርሳሉ በጨለማ ዓለም አይወረሱም ይወርሳሉ እመኑና ጸልዩ እመኑና ተናገሩ በልጆቻችሁ ላይ በተለያየ ትግል ውስጥ የሚያልፉ ልጆች ካሏችሁ በተለያየ ነገር ውስጥ የሚያልፉ ልጆች ያሏችሁ እኔ ፕሮፌሳይ በእናንተ ላይ እግዚአብሔር የሚለኝ ይወርሳሉ እንጂ አይወረሱም አስጥላቸዋለሁ ከክፉ መንጋጋ አስጥላቸዋለሁ ከጨለማው መንጋጋ አስጥላቸዋለሁ ከዚህ ዓለም አሰራር አስጥላቸዋለሁ በዙሪያቸው ከሚያደባው አንበሳ ማላባዶ ማሰከተ ደቦራዳባስ አምላካችን እግዚአብሔር ሆይ የተዘጋው ሰማይ በኤልያስ ዘመን የብዙ ዝናብ ድምጽ ይሰማኛል ብሎ እንዳለ ከጥቂት ጊዜም በኋላ ሰማዩ ጨለመ ሐላቅ ዝናብም ወረደ እንደሚለው አምላኬና መድኃኒቴ ሆይ
ለዚህ ከተማ የተረገዘው ይሄ የበረከት ዝናብ ከጥቂት ጊዜ በኋላ እንዲፈስ ጸለይኩ ጌታ ሆይ ደመናው የጠቆረው ደመናው የጨለመው በረከት ይዞ ነው አትፍሩ ወገኖቼ ሰማይ የጨለመው በረከታችንን አርግዞ ነው እግዚአብሔር ያመጣዋል እንደተናገረ ያደርገዋል እንዳሳየን ያደርገዋል አምላካችን እግዚአብሔር ሆይ ድምጽ በዚህ ቤት ስለመጣ ድምጽ በእኛ ላይ ስለመጣ ስም ይባረክ ለዚህ ከተማ ስለራራህ ለዚህ ከተማ በረከት ስላዘዝክ አምላካችን እግዚአብሔር ሆይ ጎንበስ ስላልክ ወደዚህ ከተማ እጅ በዚህ ከተማ ስለተዘረጋች እናከብርሃለን ደግመን እንጸልያለን እግዚአብሔር ሆይ ለዚህ ከተማ ያዘዝከው ነገር ፈጥኖ ይሁን በእነዚህ ባሪያዎች ሊደረግ ያለው ነገር ፈጥኖ ይደረግ ፈጥኖ ይሁን እንላለን የሰማይ አምላክ ያከናውንልናል እኛም ባሪያዎቹ ተነስተን እንሰራለን ብሎ እንዳለው እንደሆነ እንዳሉት ይሁንላቸው ለሕዝብህ የጉብኝት ዘመን የታድሶ ዘመን የኃይል ዘመን የእሳት ዘመን ስላደረካ ከብርሃላ ጌታን አክብሩት በእልልታ